ከተራራው ላይ ክፍል 11 በፉአድና ሙና። መሼ ብዬ ምሾ ሳወርድ ደግሞ ይነጋል። ነጋ ብዬ ስፈነጥዝ ፈክቶ ሳይጠግብ ይጨልማል። አረ እንዲሁ ምን ይሻላል? አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የአብዱቲዩብ ፋሚሊያስ እንዴት ናችሁ? ያው ተራራውን እየገነባን እየተማርንበት እየሄድን ነው። ዛሬ ክፍል 11ን ይዘን መጥተናል። አብራችሁን ቆዩ። ቀኑም በረሃብ እየተቆላን አሳለፍነው። ሁለታችንም ያሳሰበን የማይ ጉዳይ ነበር። በበሽታዋ ላይ ራቡ ሲጨመር በጣም ይጎዳታል ብለን ፈርተናል። ማታ ጋደም እንዳልን ኢንቱዬ አቅፋኝ መንሰቅሰቅ ጀመረች። ምነው ኢንቱዬ ራብሽ እንዴ? ፀጉሯን በእጄ እየዳበስኩ ላባብላት ሞከርኩ። ኢቦዬ እማዬ ጾሟን ውላ ማደር ምንም ማድረግ አለመቻሌ ያማል ኢቦዬ ያማል። የእሷ እኮ ከባድ ነው አለች። አይዞን ኢንቱዬ አንቺ የምትችይውን አድርገሻል። አይዞን እሺ ኢቦዬ ለ2 እና 3 ቀን ብንራምደው ደግሞ ለእሱም ቢሆን ከጎረቤቱ የሆነ ነገር ፈልጌ መበደር አይቀርም። ከዛ ግን አያስቸግረንም። እያወራን እንቅልፋችንን ጠበቅ ነው። ኢንቱዬ የመራብ ልማድ ስላላት ነው መሰለኝ ትንሽ ቆይታ አሸለባት። እኔ ግን ረዘም ያለ ጊዜ ወሰደብኝ። ስታገል ከቆየሁ በኋላ ወደ እኩለ ሌሊት ገደማ አሸለበኝ። የረሃብ ክፋቱ ሌሊት መቀስቀሱ ነው። ሌሊት 9 ሰዓት ላይ በጣም እርቦኝ ነቃሁኝ። በዚህ ሰዓት በልተው የምቾት እንቅልፍ በተኙበት ላይ ቀናሁ። ደግሞም አናደዱኝ። እንዴት እኛ ተርበን በሰላም ይተኛሉ? ለነገሩ ጥፋቱ የፈጣሪ ነው። ድምፅ ላለማሰማት እየተጠነቀቅኩ አለቀስኩ። ረሃብ በሽታ ነው፣ ህመም አለው፣ ያንገበግባል፣ ሰውነትን ያሳስራል። ንጋት ናፈቀኝ፣ ግን ሩቅ ነበር። ሌሊቱ ብቻውን የሳምንት ርዝማኔ ነበረው። የትላንትናውን እንቅልፌ ናፈቀኝ። አይኔን እንደፈጠጠ 12 ሰዓት ሞላ። ኢንቱዬም እማዬም አይናቸውን ከድነው ተኝተዋል። እኔን የሚሰማኝ የረሃብ ህመም እነሱንም አሟቸው ቻል አድርገውት እንደሆነ ተሰማኝ። ኢንቱዬ ከእንቅልፏ እንደተነሳች መጣሁ ብላኝ ወጣች። ያላስሞላሁት የደብተር ማርክ ስላለ ዛሬ ትምህርት ቤት መሄድ አለብኝ። ፊቴን ተጣጥቤ ዩኒፎርሜን መለባበስ ጀመርኩ። ኢንቱ 2 ዳቦ ይዛ ገባች። ቆራርሰን ተቃመስ ነው። ኢንቱዬ ግንባሬን ስማ አይዞን ትንሽ ቀን ነው እሺ አለችና እማዬን ስስማት ጉልበቷ ደረቷ ላይ ተወሽቆ ነበር። የገረጣ ፊቷን ፈገግታ ለማልበስ ሞከረች። እንደዚህ ልብ ብዬ ካስተዋልኳት ቆይቻለሁ። አይኔ ላይ የቀድሞ መልኳ ድቅን አለብኝ። ቁንጅናዋ፣ ደንዳናዋ እናቴ ትዝ አለችኝ። ከአሁን በኋላ እማዬ ጋር ቢገናኙ የሚታወቁ አይመስለኝም። ሁሉ ነገሯ ተቀይሯል። የድሮዋን እማዬን የማየው በኢንቱዬ ፊት ውስጥ ብቻ ነው። ትምህርት ቤት ውስጥ ሆኜ የማስበው በምን መልኩ ገንዘብ ማግኘት እንደምችል ነው። ለመስረቅ አሰብኩ። የራበው ሰው ቢሰርቅ ኃጢአት ነው እንዴ? ለምንስ ይታሰራል? የመስረቅ ችሎታም የለኝም እንጂ ባደርገው ደስ ላይ ነበር። ከክፍል ልጆች ስልክ ተውሺ መሀሌት ጋር ደወልኩ። ጠራ አነሳችው። በጣም ደስ ብሎኝ ሄለው ሚቾ አልኩ። ተቋረጠ። ድጋሚ ደወልኩ። ዘጋቸው። ተበሳጨሁ። ሰው በችግር ጊዜ ካልደረሰ ደስ ባለው ሰዓት ደግሶ ሲያበላ መዝናናት ሲፈልግ ፒዛ ቢጋብዝህ ምን ትርጉም አለው? ራስ ወዳድ እንደሆነች ተሰማኝ። ስረጋጋ ደግሞ ምን ሆና ይሆን ብዬ ማሰብ ጀመርኩ። ዛሬ አቤላም ምሳ ይዞ አልመጣም ነበር። ይህ ሳምንት የጨለማ ሳምንት ሆኖብኛል። ወደ ቤተ መጽሐፍት ሄድን። ማንበብ ጀመርን። መሀሌት እዚህ ጋር ካገኘኋት ብዬ ተስፋ አድርጌ ነበር። አልነበረችም። ምህረት ጋር የመደወል ሀሳብም መጣልኝ። ግን የእኔም የአቤላም ስልክ ካርድ አልነበረውም። ማታ 2 ሰዓት ወደ ቤት ተመለስኩ። በጣም እርቦኝ ነበር። ኢቦዬ ዛሬ ጨረሳችሁ አይደል ትምህርት? ኢንቱ አይንን በስስት እያየች ጠየቀችኝ። አንገቴን ባውን ታነቀነኩላት።
ከመተኛት ውጪ ለማውራት የሚሆን አቅም አልነበረኝም። እንቱዬ አለቀሰች። ተቃቅፈን እየተላቀስን ተኛ። ግን ረሃብ ብልግናውን አልተውም። ለእንቅልፍም ሊያስረክበን ሰሰተ። እንደፈጠጥን የሆዳችንን ጩኸት እያደመጥን ሰዓታት ነጎዱ። ያሸለብናል ብሎ መልሶ ይቀሰቅሰናል። ክፋቱ አበሳጨኝ። ረዥሙ የረሃብ ሌሊት ለረሃብ ቀን አስረከበን። የሆነ ቅጣት ውስጥ ያለን ያህል ይሰማኛል። እኛስ አድገናል። ገና በልጅነታቸው እየተራቡ ያሉ የሰፈራችን ሕፃናት እንዴት ይሰቃዩ ይሆን? ወላጆቻቸውን እንዴት ልባቸውን ይሰበር ይሆን? ስለ ሰፈራችን፣ ስለ ድህነት ብዙ ብዙ ነገር አሰብኩ። ገሃነም ከዚህ ይከፋል? አልመስልህም አለኝ። ቅዳሜ ጠዋቱን እየተጋደምን ማውራት ጀመርን። ስማማ ኢቡ፣ ራብ እንዳይሰማን ይሁን ጨዋታ እንጫወት። ምን አይነት ጨዋታ? መቆናጠጥ። እኔ ቆነጥጠሃለሁ፣ ከዛ አንተ ከእኔ አስበልጠ ትቆነጥጠኛለህ። እኔ ደግሞ ከአንተ የበለጠ ቆነጥጠሃለሁ። ስለዚህ ቁንጥጫውን ሲያመን ረሃቡን እንረሳዋለን። እሺ አልኩና እጄን ሰጠዋት። በሱሱ ቆነጠጠችኝ። እጇን ሰጠችኝ። ከሷ ትንሽ ከፍ አድርጌ በሱሱ ቆነጠጥኳት። መቆነጣጠጡ እየጋለ መጣ። እጆቻችን ፉም መሰሉ። አዝኜላት ከሷ ያነሰ ስቆነጥጣት ድጋሚ በኃይል እንድቆነጥጣት ታስገድደኛለች። በህመሙ ተውጠን ረሃቡን ለጊዜው ዘነጋ ነው። ሆኖም መቀጠል አልቻልንም። እጃችን ሊበልዝ ምንም አልቀረውም። ቤታችን እንደተዘጋች ናት። ብንከፍተውም የምንሄድበት ቦታም ሆነ የምንቀሳቀስበት አቅም የለንም። ስለ አባዬ ስናወራ ድሮ ስለነበርንበት ድሎት እንቱ ስትተርክልኝ ከዓመታት በፊት በደጉ ጊዜ እኛ ቤት ስለተደገሰ ድግስ ስንጫወት በትዝታ ጭልፋ ከድሮ ቡፌ የሀሳብ ምግብ ጨልፈን ስንበላ ሰዓቱ ነጎደ። ደከመን። ማውራት አቆምን። በጀርባችን ተጋድመን የሆዳችንን የራብ ዜማ ብቻ እናዳምጣለን። የማይም ሆድ ሲጮህ ይሰማል። ኢንቱዬ እንባ ፈሰሰ። 5 ሰዓት ሊሆን ሲል ስልክ ስለተደወለላት ተጣጠበችና ፏ አለች። ያያት ሰው አሁን ይህችን የመሰለች ቆንጆ እርቧታል ብሎ ያስባል? ድምቅ ስትልብኝ የት ነው የምትሄጂው ግን አልኳት። እነ ያስሚን ጋር ነገ ሰርግ ነገር አለ። ሄጄ ላግዛት እስኪ እንዳይከፋት አለች። ልታገባ ነው እንዴ? ጥያቄን ቀጠልኩ። እሷ ሳትሆን ቤተሰብ ነገር ነው። በሰበቡ ኢንቱዬ ምግብ ልትበላልኝ ትችላለች ብዬ ስላሰብኩ ደስ አለኝ። ኢንቱ ልትወጣ ስትል ኤቦዬ ምናልባት ካስገደዱኝ ላድር እችላለሁ እንዳይደብርህ አለችኝ። አታስቢ፣ ሰርግ አይደል እንዴ? አታስደብሪያቸው። እኔ ከቤት ስለማልወጣ ችግር የለውም። ባታድር ደስ ይለኝ ነበር። ሰሞኑን ሌሊቱን እንኳን ያለሷ ከእሷ ጋር እንኳን ዳገት ሆኖብኛል። ግን ልጫናት አልፈለግኩም። ለእኔ ብቻ ሳይሆን ለእሷም ማሰብ አለብኝ። ኢንቱዬ እኔንና እማዬን ስም አወጣች። ኢንቱዬ ስትሄድ ቤት ውስጥ የነበረችው ጭላንጭል ብርሃን የጠፋች መሰለኝ። በጣም እርቦኝ ስለነበር ቀኑ አልገፋም ብሎኝ ለማንበብ ስሞክር ስገላበጥ 8 ሰዓት አለፈ። ቤታችን እንደተጠረቀመ ነው። 8 ከ20 አካባቢ ሲሆን በራችን ተንኳኳ። ፖሊሶች ከሆኑ በሚል ስልኩን መደበቂያ አረጋገጡ። በሩ ስር የተቀመጠውን አዳፋ ብርድ ልብስ አንስቼ አይንን እያሾለኩ በሩን ከፈትኩ። አቤል ከፊት ለፊት ቆሟል። አቤላ ብዬ ቀና አልኩ። ከአቤል ኋላ ማህሌት፣ ምህረት፣ ቤቴልም ሁሉም የፌሎ ልጆች በእጃቸው ለመያዝ የከበዳቸውን ያክል በኩርቱ ፌስታል ተሸክመው 2 ትልልቅ ፍራሾች መሬት ላይ ተቀምጠዋል። የተጠቀለለ ወለልም የቤታችንን ግድግዳ ተደግፎ ቆሟል። ሰርፕራይዝ አሉ በአንድነት። እንባዬ አይኔን ሞላው። አቤላ ምንድን ነው አልኩት። የማየው ማመን አካብዶኛል። እንባዬ ከአይኔ አመለጠ። መሀል የተጠመጠመችብኝ።
አቅፋኝ ስልክህን ያላነሳነው ሰርፕራይዝ ልናደርግ ፈልገን ነው አለችኝ። ሰው ናቸው መልአክ? ማመን አቃተኝ። ተቃቅፋችሁ ትቆማላችሁ ወይስ ታስገቡኛላችሁ? አቤላ እየሳቀ ያየናል። በሩን በደንብ ከፈትኩና ከማህሌት ጋር ወደ ውስጥ ገባን። ሁሉም በተራ በተራ ገቡ። ብርድ ልብሱን አጣጥፌ አነሳሁት። መስኮቱን ስከፍተው ቤቱ በብርሃን ተሞልቶ ሁሉም ደረታቸው ላይ በትንሹ የቤተ ክርስቲያናቸውን አርማ ያለበት ነጭ ቲሸርት ለብሰው ሆዳቸው አካባቢ በትልቁ ቱጌዘር ዊ ካን እና በአንድነት እንችላለን የሚል ጽሑፎችን ከላይና ከታች ጽፈዋል። ከስር ደግሞ ሴቶቹ ጥቁር ሰማያዊ ቀሚስ፣ ወንዶቹ ጥቁር ሰማያዊ ጂንስ ሱሪ ለብሰዋል። እማዬን ሰላም ብለዋት ተቀመጡ። ማህሌት ፍራሹ ላይ የተቀመጠች አብርሽን ለመገዛዛት ስንዞር ምሳ አልበላንም። አያም ሃንግሪ ፕሌስ እንብላ አለች። አቤላ ያመጡትን ምግብ በሁለት ምድብ ከፍሎ ማቀራረብ ጀመረ። ምህረት ከእናቴ ጋር ታወራለች። የምግቡ ሽታ ሆዴን አላወሰው። እኔ፣ እማዬ፣ መሀሊት፣ አቤላ፣ ምህረትና ሁለት ወንዶቹ በአንድ ቡድን የተቀሩት ደግሞ በሌላ ሆነው መብላት ጀመረን። ሚቾዬና ምህረት እማዬን በላዩ ያጎርሷታል። በጣም እርቦኝ ስለነበር አንድ እንኳን ሳላወራ ለእነሱ ንግግር አንገቴን ብቻ እየወዘወዝኩ ዋጥኩት። የምግብ አይነት ምን እንደሆነ መለየት የጀመርኩት ስጠግብ አካባቢ ነው። በልተን እንደጨረስን ማህሌት ኮዳዋን አንስታ ውሃ እየተጎነጨት ጋይስ ሌትስ አስ ቼንጅ ዚስ ሃውስ። ኢንትሳር ስትመጣ ቶታሊ ሌላ ቤት የገባች እንዲመስላት ነው የምናደርገው አለች። እማዬን አዝዬ እና አብዱኪ ቤት አስገብቻ ተመለስኩ። ሙሉ የቤታችን ኮተት ከቤት ውጭ አወጣ ነው። የውስጡን የተሰነጣጠቀ ግድግዳ ክሬም ቀለም ቀባ ነው። አቤላ ልምድ ስለነበረው ብዙ ጊዜ አልወሰደበትም። አዲሱ ሰማያዊ ወለል ተዘረጋ። በጣም ያምር ነበር። አዳዲሶቹ ፍራሾች ቀለም እንዳይነካቸው ከግድግዳው ፈቀቅ አድርገው ተዘረጉ። በጣም ከፍታ አላቸው። ብርድ ልብሶቻቸውን ፍራሾቻቸው ላይ አነጣጥፈው ቤቱ ቀለል አለ። ትራሶቹን በስርዓት ደረደርን። አዲስ ቤት ይመስል ነበር። ማህሌት አንድ ፍሬም የተጠቀለለበትን ማሸጊያ ካውጥታ ከፊት ለፊት ግድግዳው ላይ ሰቀለችው። ፍሬም ውስጥ ያለው ጽሑፍ ሁሉም ቀን የራሱ መልካም ስራ አለው ይላል። ቢያንስ ሁሌ ከእንቅልፍ ስትነሳ ይህን ስታስታውስ ፖዚቲቭ ሳይድ እያሰብ እንድትውል ይረዳል አለች። ፈገግ አልኩላት። ያመጡትን አስቤዛ በየአይነቱ ጥግ ላይ ደረደሩ። ቢያንስ ለአንድ ወር ምግብ የሚያሳስበን አይመስለኝም። ከጨረሰም በኋላ ሴቶቹ ራት ሳንሰራላቸው አንሄድም ብለው ግግም አሉ። ከሰሉን አቀጣጥዬ መክተፊያ እንዳደስቱን ሰጠኋቸው። እየመሸ ነበር። እማዬን ይዣት ወደ ቤት ስገባ ያየችውን ማመን ከበዳት። እያለቀሰች መረቀቻቸው። ወጡን ሰራርተው ሲጨርሱ እማዬን እንዲሻላት ጸልየውላት ለመሄድ ተነሱ። አብረን እየተጫወትን እስከ መኪናቸው ድረስ ሸኘኋቸው። ልንለያይ ስንል ሁሉንም ከልብ አመሰገንኳቸው። ማህሌት ከቦርሳዋ ውስጥ የተጠቀለለ 10,000 ብር አውጥታ እየሰጠችኝ ይሄ ደግሞ ለአስፈላጊ ነገር ይጠቅማቸዋል አለች። ሚቾ ካሞን አብርሽ፣ ይህን እኮ ነው ሶሻል ሪስፖንሲቢሊቲ የምንለው። አንተ ደግሞ አሮጌውን ፍራሾች ከአንተ በላይ ለሚያስፈልጋቸው ሰው ስጥ። አንተ ስታስረዳን እምቢ ብለናል እንዴ? አላልንም። አንተ እውቀት አለህ፣ ባለህ እውቀት አገዝከን። እኛ ደግሞ ጀስት ለእንደዚህ አይነት ፐርፖዝ ባጠራቀምነው ብር ሰርፕራይዝ አደረግነ። ጀስት ቴክ ኢት ኢዝ ኖርማል ዊ አር ፍሬንድስ። ባለፈው ፈጣሪ ላንተ የሰጠህ ጥሩ ነገር ብለሽ ስትቆጥሪ ግን እኔን ማለት ረስተሻል። ሳቀች። ገንዘቡን ተቀብዬ አቀፍኳት። ሁሉንም አቅፌ ያመሰገንኳቸው። ማህሌት ሁሌም ከጎን ነን፣ ደግሞ አብዱኪን ኔክስት ዳይ ሄደን እንጠይቀዋለን እሺ ብላ ጉንጭን ስማ ወደ መኪናዋ ገባች። ስለ አብዱኪ አቤላ እንደነገራት ገባኝ። መኪናዎቻችን ከአይኔ እይታ እስኪሰወሩ ድረስ ቆሜ ተመለከትኳቸው።
ለኢንቱዬ ደውዬ ልነግራት ፈለግኩና ስትመጣ አይታው ብትደመም ይሻላል ብዬ ተውኩት። ወደ ቤት ስገባ እማዬ ተኝታለች። አስተካክዬ አለባበስኳት። ሰዓቱ ከምሽቱ 2 ሰዓት ተኩል ይላል። ኢንቱዬን ማደር አለማደሯን ልጠይቃት አሰብኩና ወጥቼ ካርድ ገዝቼ ተመለስኩ። ስደውል ስልኳ ዝግ ነው። 3 ሰዓት ተኩል እንደምታደር ገምቼ ራስ አቀራረብኩና እማዬን ቀስቅሻት በላን። 4 ሰዓት አካባቢ ተመቻችቼ ተኛው። እንቅልፍ የበላ ሰው ይወዳል መሰለኝ ይዞኝ ነጎደ። ጠዋት ከእንቅልፌ ተነስቼ ውጭ ላይ ስፖርት ሰራሁና ቤት ገብቼ ለቁርሳችን ሻይ ማፍላት ጀመርኩ። ሻይ እያፈላው የኢንቱን ስልክ ደጋግሜ ሞከርኩት። አይሰራም። ጭንቅ አለኝ። የአስማ ስልክ ስለነበረኝ እሷ ጋር ደወልኩኝ። የእሷ ስልክ ይሰራል። ያስሚን ስልኩን አንስታ ወይ ኢንቱ አለች። ኢንቱ ካርድ ሲያልቅባት ብዙ ጊዜ በእኔ ስልክ ትደውልላት ነበር። ትንሽ ግራ ገባኝ። ያስሚን ኢንቱ አይደለሁም ወንድሟ ኢብራሂም ነኝ አልኳት። ኢቡ እንዴት ነህ? እሷ መስላኝ እኮ ነው። ኢንቱ አንቺ ጋር አልመጣችም እንዴ? የልቤ አመታት ሲፈጥን ተሰማኝ። አው ኢንቱ እኔ ጋር አይደለችም። ስልኳ እምቢ ብሎ ነው። ሰርግ የለም እናንተ ጋር? ግራ ተጋባሁ። ኢቡ ደግሞ የምን ሰርግ ነው? ምንድነው? ኢንቱ ደህና አይደለችም እንዴ አለች። ደህና ናት። በአጭሩ ተሰናብቻት ስልኩን ዘጋሁት። አዎ ደህና ናት ከሚለው ውጪ ማንም መስማትም መናገርም አልፈልግም። ስልኳን ያለ እረፍት ደጋግሜ ሞከርኩት፣ አይሰራም። እማዬ ቁርስ እንድትበላ ልቀሰቅሳት ብሞክርም አታነሳም። ማታ እንቅልፍ አጥታ ይሆናል ብዬ ቁርሷን አቀራርቤ እስክትነሳ መጠበቅ ጀመርኩ። ሰዓቱ ከረፋዱ 4 ሰዓት ገደማ ይሆናል። የኢንቱን ስልክ ደጋግሜ እየሞከርኩ ቀና ስል የኢንቱን ማስታወሻ ደብተር ተመለከትኩ። ምናልባት የጻፈችው ነገር አለ ብዬ ደብተሩን ለመክፈት መርፌ ቁልፍ መፈለግ ጀመርኩ። መርፌ ቁልፌ ጠፍታ ነበር። መርፌ ቁልፌ ገዝቼ ተመለስኩና ደብተሯን ከፈትኳት። ከባለፈው በኋላ የጻፈችውን ካለ የግልጥ መፈለግ ጀመርኩ። መጨረሻ ላይ ያነበብኳቸውን 3 ገጾች አገኘሁ ይልና ተራራው ክፍል 11 በዛሬው እንደዚህ አድርገን ነገ ደግሞ ክፍል 12 እናነባለን ኢንሻአላህ። ውድና የተከበራችሁ የአብዱ ቲቪ ፋሚሊያንስ ውድ ሀገሬ ልጆች ለነበረን ቆይታ ከልብ አመሰግናለሁ። ማሰላማ ያላ ባይ ፋፈሽ ያለ ቀን ይሁንላችሁ። ቻው